ሰላም ሰላም ወደ ቤተሰቦቼ እንዴት ናችሁልኝ? እኔ አለሁላችሁ በያላችሁበት ዳርቻ ሰላማችሁ ይብዛልኝ። ይሄ ቤተክርስቲያን የት እንደሆነና ምን ቤተክርስቲያን እንደሆነ ግምታችሁን አስቀምጡ። ለማንኛውም ይሄ ቪዲዮ ከተቀረጸ ቆይቷል። ያው ፖስት ላርግላችሁ ብዬ ነው ከቀረጽኩት አይቀር ከቀረጽኩት በኋላ አልተመቻቸልኝም። እኔም ትንሽ አሞኝ ነበር ምናምን በቃ ምን ልበላችሁ በቃ ውዝግብ ያለ ሁኔታ ነበረ። የአመቱ ሚካኤል ያለፈው የሚካኤል በዓለት ነበረ የተቀረጸው ማለት ነውና ያው ያለታውን ፖስት ላረግላችሁ ነበር ሐሳቤ። ይሄ አዳር ሄጄ ነበር ፊት ለፊት ላይ ያያችሁ ቪዲዮ ማለት ነው። ቤተክርስቲያኑ ያለበትን ሁኔታ እያሳወቅኳችሁ ነው። አዳማ ቦኩ ሚካኤል ቤተክርስቲያን ነውና ትውስታ ያለባችሁ ቦኩ ሚካኤል እንግዲህ ትውስታችሁን እዩ በማለት ነው። ቪዲዮም ኖት አላረኩትኝም። ቪዲዮውን እንግዲህ የበረከቱ ድረሳችሁ በእለቱም ባይሆን በረከቱ ድረሳችሁ መቅረጽ ይላልቀረ ፖስት ሳላረጉ አልቀርም ብዬ ነው ፖስት ያደረኩላችሁ። ይሄንን ይመስላል ቢያልፈም እኮ ደረሳችሁ አሜን ብላችሁ ሰላም ብላችሁ ይሄን ይመስል ነበር። በደመቀ ሁኔታ ነበር የተከበረው። የሄድኩትኝ ያኔ ደህና ስለነበርኩ አዳር ነበር የሄድኩትኝ። በጣም ደስ የሚል ነው። ሲዘመር የታደረው መድኃኔዓለም ብላችሁ ወገግ ሲል 11 ሰዓት ሲሆን በቃ መዝሙር ራሱ የቆመውና የተበታተኑት የእውነት የምላችሁ በቃ አዳራቸው ሲዘምሩ ነው ያደሩት። በጣም ደስ ነበረ። ደስ በሚል ሁኔታ የተከበረው የገብርኤል እንኳን ልቀርጽ ማለት ነው መውጣት አልቻልኩም። ምክንያቱም መግባትም መውጣትም አይቻልም። እፍንፍን ያለ ነበረ። በጣም ህዝብ ብዛት ነበረ። ምን ልበላችሁ በቃ በጣም መቅረጽ የማይታሰብ ነው። መቅረጽ አይደለም እናንተ እዛ ገብታችሁ ለመውጣት ጭንቅ ነበረ። በጣም ጥብቅ ያለ ሁኔታ ነው። ሰው ወደ ውጭም ወደ ውስጥ መግባት አልቻለም። ባለበት የቆመበት ሁኔታ ነበርና ያው ሚካኤል ግን መንገዱ ነው እንጂ ግቢው በጣም ሰፊ ስለሆነ ግቢ ውስጥ ሲደርሱ ግልጥ ያለ ነው። መንገዱ ላይ ግን በቃ እየቆማችሁ ነው የምትገቡት። ገቢም ወጪም ስላለ በጣም ግስ ያለ ግቢ ሲደርሱ ግን የሆነ እንትን ይላል መተንፈስ ይኖራልና ይሄ ቦኩ ሚካኤል የቀረጽኩት ቪዲዮ ነው። ለማንኛውም ቪዲዮውን በረከቱ አይለፋችሁ በረከቱ ድረሳችሁ ብያለሁኝ። ወደ ቤተሰቦች እያያችሁ ሰላማችሁ ይብዛል። ሶስቱ ነፍሱ ሶስት ጥቅል ጸጋዎች ነበሩት። በደንብ እያዳመጣችሁ ነው። አልሰማችሁ? እየሰማችሁ ነው? አዎ በደንብ ስሙ። ሶስት ጥቅል ጸጋዎች። አንደኛው የማሰብ የማወቅ ችሎታ፣ ሁለተኛው የመመኘት ስጦታ፣ ሶስተኛው የመወሰን ኃይልና ጉልበት። የማሶስቱንም ጸጋዎች የተቀበለው ነፃ ከሆነው ከእግዚአብሔር አስገዳጅ ከሌለው በጸጋ የተካፈለው ነው። እነዚህ ሶስት ጸጋዎች ምንድን ነው የሚያደርጉት ብለን ብንል የማወቅና የማሰብ ችሎታ የሚባለው ጸጋ ዋና ስራው ምንድን ነው? ፊዚክስ ማጥናት ይመስላል፣ ኬሚስትሪ ማጥናት ይመስላል። አዳም የተገኘው ከምድር ነው። ተመልከቱ፣ አራቱን ባህሪያተ ሥጋ የወሰደው አራቱን ባህሪያተ ሥጋ ይሄ ነፋስነት፣ እሳትነት፣ ውሃነትና መሬትነት እነዚህን አራት ባህሪያት የያዘ ፍጥረት በመሆኑ አዳም ቁሳዊ ነው። ነገር ግን ደግሞ አዳም ቁሳዊ ብቻ አይደለም። አዳም ደግሞ ሕያዊነት፣ ልባዊነትና ነባቢነት ያለው በመሆኑ ደግሞ መንፈሳዊ ፍጥረት ነው። እነዚህ አራቱ ባህሪያት ነፋስ፣ እሳት፣ ውሃ፣ መሬት የሚባሉት ባህሪያት የፍጥረት ሁሉ መገኛ ናቸው። ፍጥረት የተገኘው በአጠቃላይ 22ቱ ስነ ፍጥረታት መካከል አብዛኛው ከመላእክት በስተቀረ ፍጥረታት በሙሉ ከእነዚህ አራት ባህሪያት ተገኝተዋል። እግዚአብሔር እነዚህን አራት ባህሪያት በአዳም ላይ ሲያደርግ ፍጥረትን እያሸከሙ ነበር። አዳም ፍጥረትን ተሸክሟል። ምድርን ግዛት ማለት ነው። ባይወድቅ ኖሮ አዳም ይህንን የተሸከመውን ፍጥረት እግዚአብሔርን ወደ መምሰል ሲወጣ ፍጥረቱን ፍጹም አድርጎ በእግዚአብሔር ዘንድ የሚያቀርብ ነው። ድንበር ነው በቁሳዊውና በመንፈሳዊ ዓለም መካከል። መንፈሳዊ ዓለም የማያውቀውን የማይዛመደውን ይህንን ቁሳዊ የሚጨበጠውን የሚታየውን የሚዳሰሰውን ዓለም አዳም ከዚያኛው ዓለም ጋር ማስታረቅ የሚችል ካህን ነበረ። ምክንያቱም ከዚያኛው ዓለም ጋር የሚዛመድበት ሕያውነት ስለነበረው ከመላእክት ጋር የሚዛመድበት ከመንፈሳዊ ፍጥረታት ጋር የሚዛመድበት
የናው ደምረቱን ልቀቁልን። ሰላትና ስርዓት ያላችሁ እዚያ ወደ ምረጡ ላይ እያመጣችሁ እንቀበላቸዋለን። ዛሬ ትልቅ የበረከት የፈውስ ቀን፣ የድህነት ቀን፣ የችግር ደብዳቤ የተቀደደበት ቀን ነውና ቅዱስ ሚካኤል የኢትዮጵያን የችግር ደብዳቤ ይቅደድልን፣ የእኛንም የችግር ደብዳቤ መልአኩ ይቅደድልን። እዚያው ላይ እየሰጣችሁ ስለታችሁ እግዚአብሔር ይስጥልን፣ መልአኩ ጠብቆኛል በማለት 2000 ብር አስራት ሰጥተዋል። እግዚአብሔር ይስጥልን። ስለዚህ ሁላችሁም እየሰጣችሁ ቱርተኒ ከንፍታን ሁሉ ከሰኑ ገረለ ወልተጂ ረት ዱፍተኒ ከና ከሰን አርሳ ከሰን ኩርኖ ከሰን ኢዶ ከነት ወልተጂ ከነረት ከኑን ደንደስታኒ ዘግይታችሁ የመጣችሁት አስራት በኩራታችሁን ስለታችሁን ወደዚህ መጣችሁ በዚህ አውደ ምሕረት ላይ መስጠት ትችላላችሁ። ስሜን መልአኩ ቅዱስ ሚካኤል ያውቀዋል። በመስመር በሰይፍ ተደማን የእናታችን የቅድስት ድንግል ማርያም ረድኤት አማላጅነት አይለየን። በነፍስ በሥጋ የታሰሩትን ያስፈታልን፣ ሕፃናትን በእውቀትና በጥበብ ያሳድግልን። የእናታችን የቅድስት ድንግል ማርያም ረድኤት አማላጅነት አይለየን። የመልአኩ የቅዱስ ሚካኤል ጥበቃ ረድኤቱ ዘወትር ከእኛ ጋር ይሁን። ቅዱሳታችንን ይባርክልን ይቀድስልን ዘንድ ቅዱስ ስሙን አባታችን ብለን እንጠራለን። ቤተክርስቲያንን በመጠበቅና በማስጠበቅ ቤተክርስቲያንን ደከመኝ ሳይል የሚያገለግል ሰንበት ትምህርት ቤት ነው። ከ600 በላይ አባላት ያሉት እጅግ ያለ ሰንበት ትምህርት ቤት ነው። እግዚአብሔር እንዲጠብቅልን ከፍ አድርጋችሁ አመስግኑላችሁ። ሐምሌ 12 እጅግ ከፍተኛ ውጤት ያመጡ ተማሪዎች ለማበረታታትና አዲስ ተማሪዎችን ከቅድመ መደበኛ እስከ 11ኛ ክፍል ለመመዝገብ መርሃ ግብር አውጥቷልና ከዚህ ሰንበት ትምህርት ቤት ጎን መቆም፣ ማገዝ፣ በርቱ ማለት፣ ልጆቻቸውን መላክ፣ ቤተ ክርስቲያንን ይኸው ሰማዕት